የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያት ሲሆን እነዚህን ሆሄያትን ወይም ደግሞ ፊደላትን ድምፁን፣ ቅርጹን በትክክል እንድንለይ የሚያግዝ ቪዲዮ ነው። ስለዚህ በዛሬ ያዘጋጀነው ዝግጅት ሆሄያትን ወይም ፊደላትን በመቀላቀል አንደኛ የሆኑትን የእያንዳንዱን ፊደል አንደኛ የሆኑትን አንድ ላይ፣ ሁለተኛ የሆኑትን አንድ ላይ፣ ሶስተኛ የሆኑትን አንድ ላይ በማድረግ የእያንዳንዱን ፊደል ድምፁን፣ ቅርጹን በትክክል ለመለየት በሚያግዝ መልኩ የተዘጋጀ ዝግጅት ነው ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ እሺ፣ ከዚህ ስጀምር ይቺ ሀ ለ ሀ መ ሰ ረ ሰ። ወደዚህኛው ስመጣ ደግሞ እዚህ ጋር ደግሞ ሸ ቀ በ ቨ ተ ቸ የ። ወደዚህኛው ስመጣ እዚህ ጋር ደግሞ ይሄ ነ ኘ አ ከ ኸ ወ ዘ። እሺ፣ ይሄ ደግሞ ዠ ደ ጀ ገ ጠ ጨ ጰ። እሺ፣ ይችኛዋ ደግሞ ከዚህ ስንመጣ እዚህ ስንጀምር ደግሞ ይቺ ጸ ፈ ጸ ፐ አ ሀ። እሺ፣ ወደኋላ ሲሄድ ደግሞ በድጋሚ ስቆጥረው ማለት ነው እያንዳንዱ ፊደል የሁሉም ፊደል የመጀመሪያው ማለት ነው። የ34ቱ ፊደል የመጀመሪያዎቹ ዲቃላ ሆሄያትን ሳይጨምር የ34ቱ የመጀመሪያዎቹ ናቸው። ወደኋላ እየቆጠሩ ሲሄድ ደግሞ አሁንም ሀ አ ፐ ጸ ፈ ጸ። እዚህ ጋር ጰ ጨ ጠ ገ ጀ ደ ዠ። ወደዚህኛው ስመጣ ደግሞ እዚህኛው ጋር ደግሞ ዘ ወ ኸ ከ አ ኘ
ነ። ወደዚህ ስመለስ የ ቸ ተ ቨ በ ቀ ሸ። ወደዚህኛው ስመጣ እዚህ ጋር ደግሞ ሰ ረ ሰ መ ሀ ለ ሀ። እነዚህ የሁሉም ፊደል እያንዳንዱ ፊደል የመጀመሪያዎቹ ናቸው ማለት ነው። እሺ ቀጥሎ ያሉት ደግሞ እነዚህ ደግሞ ሁለተኛ ፊደሎች ናቸው። ሁለተኛ ፊደሎች ሲሆኑ ሁለተኛ ፊደሎች ከአንደኛ ወይም ደግሞ ከመጀመሪያዎቹ የሚለዩት ሁለተኛ ፊደሎች ሁሉም ፊደሎች ስታዩቸው በቀኝ ጎናቸው ሁሉም ቅጥል አለባቸው ማለት ነው። ሁለተኛ ፊደሎች ከሌሎች ልዩ የሚያደርጋቸው በቀኝ ጎናቸው ሁሉም ቅጥል አለባቸው። እሺ ስቀጥል ደግሞ ሁ ሉ ሁ ሙ ሱ ሩ ሱ። እዚህ ጋር ስመጣ ይሄኛው ደግሞ ይሄ ሹ ቁ ቡ ቡ ቱ ቹ ዩ። እሺ ወደዚህ ስመጣ ይሄኛው ደግሞ ኑ ኙ ኡ ኩ ሁ ው ዙ። እሺ ይሄኛው ደግሞ ዡ ዱ ጁ ጉ ጡ ጩ ጡ። እሺ ከዚህ ጋር ደግሞ ይሄ ጹ ፉ ጹ ፑ ኡ ሁ። እሺ እነዚህ የእያንዳንዱ ፊደል ሁለተኛ ፊደሎች ናቸው። በድጋሜ ከኋላ ተነስቼ ደግሞ እየቆጠርኋቸው ስሄድ ሁ ኡ ፑ ጹ ፉ ጹ። እሺ ከዚህ ጋር ስጀምር ደግሞ ፑ ጩ ጡ ጉ ጁ ዱ ዡ። እሺ እዚህ ስመጣ ዙ ው ሁ ኩ ኡ ኙ ኑ። እሺ ወደዚህኛው ስመጣ ደግሞ ወደዚህ ስመጣ ዩ ቹ ቱ ቡ ቡ ቁ ሹ። እሺ እዚህ ጋር ሱ ሩ ሱ mu ሁ ሉ ሁ። እሺ
እነዚህ ደግሞ ሶስተኛ ፊደሎች ናቸው። የእያንዳንዱ ፊደል ሶስተኛ ፊደሎች በአንድ ላይ ሆኖ ማለት ነው። አንዱን ከአንዱ ድምፁን፣ ቅርጹን በትክክል እንድለየው ማለት ነው። ስለዚህ ስቀጥል ሂ ሊ ሂ ሚ ሲ ሪ ሲ። ወደዚህኛው ስመጣ ሺ ቂ ቢ ቪ ቲ ቺ ይ። እሺ እነዚህ ደግሞ ኒ ኚ ኢ ኪ ሂ ዊ ዚ። እሺ እዚህኛው ጋር ስመጣ ይሄ ደግሞ ዢ ዲ ጂ ጊ ጢ ጪ ጲ። እሺ እዚህ ጋር ደግሞ ጺ ፊ ጺ ፒ ኢ ሂ። እሺ በድጋሚ ከኋላ ተነስቼ ደግሞ አሁንም እየቆጠሩ እሄዳለሁ። ከኋላ ተነስቼ በድጋሚ እየቆጠሩት ስሄድ ሂ ኢ ፒ ጺ ፊ ጺ። ከዚህ ስጀምር ደግሞ ጲ ጪ ጢ ጊ ጂ ዲ ዢ ዚ ዊ ሂ ኪ ኢ ኒ ኒ። ወደዚህ ስመጣ እዚህኛው ጋር ስመጣ ደግሞ ይ ቺ ቲ ቪ ቢ ቂ ሺ። እሺ ከዚህ ሲጀምር ደግሞ ሲ ሪ ሲ ሚ ሂ ሊ ሂ ሃ ላ ሃ ማ ሳ ራ ሳ። ወደዚህኛው ስመጣ ደግሞ እዚህ ጋር ሻ ቃ ባ ቫ ታ ቻ ያ። እሺ ወደዚህ ስመጣ ከዚህ ደግሞ ና ኛ አ ካ ሃ ዋ ዛ። እሺ ወደዚህኛው ስመጣ እዚህ ጋር ደግሞ ዣ ዳ ጃ ጋ ጣ
ጳ። እሺ ወደዚህኛው ስንመጣ ይሄ ደግሞ ጻ ፋ ጻ ፓ አ ሀ። እሺ ይህን በድጋሚ እናያቸው እስቲ። ድጋሜ ሁለተኛ ዙር እንቁጠራቸው። እነዚህን ስታዩቸው አራተኛ ፊደሎች ከሌሎች ልዩ የሚያደርጋቸው ደግሞ ባለ ሁለት እግር እና ባለ ሶስት እግር የሆኑት ፊደሎች የአራተኛ ፊደሎች አብዛኛዎቹ ማለት ነው እግራቸው በቀኝ በኩል ያለው ይረዝማል፣ በግራ በኩል ያለው እግራቸው ደግሞ ያጥራል። ለምሳሌ ይቺ ላ የምትለዋን ስታዩት በቀኝ በኩል ያለው እግሯ ረዝሞ በግራ በኩል ያለው ያጥራል። ይቺ ሐመርሃ ምንላት ወይም ደግሞ ሀ ደግሞ አሁንም በቀኝ በኩል ያለው እግሯ ይረዝምና በግራ በኩል ያጥራል። በጥቅሉ አራተኛ ፊደሎች አብዛኛዎቹ ባለ ሁለት እግር እና ባለ ሶስት እግር የሆኑ ፊደሎች በግራ በኩል ያለው እግራቸው ያጥራል ማለት ነው። ከሌላው ልዩ የሚያደርጋቸው በግራ በኩል ያለው እግራቸው ያጥራል። ሌሎቹ ባለ አንድ እግር የሆኑት ደግሞ እንደ ተ እንደ ቸ አይነት ያሉት ደግሞ እግራቸው ወደ ግራ ሸፈፍ ይላል፣ ወደ ግራ ዘወር ያለ ይሆናል ማለት ነው። ስለዚህ በድጋሚ ስቆጥረው ከዚህ ሲጀምር ሀ ላ ሀ ማ ሳ ራ ሳ። ወደዚህኛው ስመጣ ሻ ቃ ባ ቫ ታ ቻ ያ። እሺ ከእነዚህኛዎቹ ደግሞ እነዚህ ስንመጣ ና ኛ አ ካ ሀ ዋ ዛ። እዚህ ስነሳ ደግሞ እዚህ ጋር ደግሞ ዣ ዳ ጃ ጋ ጣ ጫ ጳ። እሺ እዚህ ጋር ጻ ፋ ጻ ፓ አ ሀ። እሺ እነዚህ ደግሞ የምታዩቸው አምስተኛ ፊደሎች ናቸው። አምስተኛ ፊደሎች ናቸው። የእያንዳንዱ ፊደል አምስተኛ ፊደል ማለት ነው። የእያንዳንዱ ፊደል አምስተኛ ፊደል ሲሆኑ እነዚህ ደግሞ ከሌላው ልዩ የሚያደርጋቸው አምስተኛ ፊደሎች ሁሉም ፊደሎች በቀኝ ጎናቸው እግራቸው ላይ ምን አላቸው? ቀለበት አላቸው። ባለ ቀለበቶቹ ተብለው ይታወቃሉ። እነዚህ ሁሉም ፊደሎች አምስተኛ ፊደሎች ከእግራቸው ላይ በቀኝ ጎናቸው በኩል እግራቸው ላይ ምን አላቸው ማለት ነው? ቀለበት አላቸው ማለት ነው። እነዚህ አምስተኛ ፊደሎች ከሌሎች ፊደሎች ወይም ሆሄያት የሚለዩበት ማለት ነው። አራተኛዎች በግራ በኩል ያለው እግራቸው ሲያጥር፣ አምስተኛ ፊደሎች ደግሞ እግራቸው ላይ በቀኝ በኩል ቀለበት አላቸው ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ስንሄድ ስንቆጥራቸው እዚህ ስጀምር ሄ ሌ ሄ ሜ ሴ ሬ ሴ። እሺ እዚህ ስመጣ ሼ ቄ ቤ ቬ ቴ ቼ
የ ከዚህኛው ስመጣ ኔ ኜ ኤ ኬ ሄ ዌ ዜ። እሺ ከዚህ ጋር ደግሞ ዤ ዴ ጄ ጌ ጤ ጬ ጴ። እሺ እነዚህ ደግሞ ፄ ፌ ፄ ፔ ኤ ሄ። በድጋሚ ስንቆጥራቸው ወይም ደግሞ ደግመን ስናያቸው በድጋሚ ስንቆጥራቸው ሄ ሌ ሄ ሜ ሴ ሬ ሴ። እሺ ከዚህ ጋር ስጀምር ደግሞ ሼ ቄ ቤ ቬ ቴ ቼ ዬ። እሺ እዚህ ጋር ስንመጣ ኔ ኜ ኤ ኬ ሄ ዌ ዜ። እሺ ወደዚህኛው ስመጣ እዚህ ጋር ደግሞ ዤ ዴ ጄ ጌ ጤ ጬ ጴ። እሺ ወደ እነዚህኛዎቹ ስንመጣ እዚህ ጋር ፄ ፌ ፄ ፔ ኤ ሄ። እያንዳንዱን ሆሄ ከርሰሩን ተከትላችሁ በትክክል ከመጀመሪያው እስከ መጨረሻው ብታዩት እና ብታዳምጡት እርግጠኛ ነኝ የእያንዳንዱን ሆሄ ድምፁን፣ ቅርጹን ትለያላችሁ ማለት ነው። አንዱ ከአንዱ የሚለየበትን በትክክል ሊያሳውቅ የሚችል ነው። ተቀላቅሎ መቀመጡ ዋና ዓላማው የአንዱን ሆሄ ድምፁን፣ ቅርጹን ከሌላው በምን እንደሚለይ በትክክል ሊያሳይ ስለሚችል እሱን ለማሳየት ተፈልጎ ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ትለያላችሁ ማለት ነው። የሆሄውን ድምፁን፣ ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ ማለት ነው። ስለዚህ ቪዲዮውን አይታችሁ ስትጨርሱ ወይም ስትጀምሩ ማለት ነው ቪዲዮውን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ